ሰላም ሰላም ያገር ልጆች እንደምናችሁ ወገኖቼ፣ ዛሬ ደግሞ ጠላ ይዤላችሁ መጥቻለሁ። የጠላ ቪዲዮ ባንዴ ሁሉን ነገር ጠንስሳችሁ የምታዘጋጁት ያለ ጥንጁት ነው የሚባል እና እንዲያርጋችሁ ድብቅ አርጋችሁ አስቀምጡት። በጣም አሪፍ ፈጥኖ የሚደርስላችሁ ጠላ ምናልባት ለአውደ ዓመት ከፈለጋችሁ ብዬ ነው ወደ እናንተ ይዤላችሁ የመጣሁት። ተወዱታላችሁ ብዬ አስባለሁ። ሽታው ወዲያው በሁለተኛ ቀኑ እንዴት እንደወጣዩት ለማማሰል ትንሽ አሻሮ ነገር ለመጨመር ነው የከፈትኩት እኔ። እዩት፣ የሚታያችሁ ከሆነ ተክ 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 እያለ እየፈላ ነው ያለው ማለት ነውና አሪፍ ነው። ተሎ ከኔ ጋር መጀመር የምትፈልጉ ካላችሁ ብዬ እንግዲህ የመጀመሪያውን ክፍል ይዤላችሁ መጥቻለሁ ማለት ነው። ይሄን እንግዲህ አሻሮ አድርጌ እንደገና ከድነዋለሁ። ከዛ በኋላ እንግዲህ የሚቀረው በምፈልገው ቀን ላይ ለምፈልገው በዓል ላይ መጥመቅ ማለት ነው የሚቀረው። ስለዚህ ይፈላል። ገና 5 ቀን አለው። እናንተ ደግሞ ይደርስላችኋል። ከኔ ጋር ምናልባት የምትጀምሩ ካላችሁ ብዬ እኔ ሙሉን ለአውደ ዓመት ጠላውን ልለቅላችሁ አስቤ ነበር። ግን እዛ በፊት መጥመቅ የምትፈልጉ ካላችሁ ከኔ ጋር በተመሳሳይ መጥመቅ እንድትችሉ ብዬ ነው ወገኖች ያቀረብኩላችሁ። ላይክ ሰብስክራይብ እያደረጋችሁ ሳምሪ ኩሽናን ሰብስክራይብ እያደረጋችሁ ተባበሩኝ ወገኖች ያገር ልጆች። እንደዚህ አሻሮ ጨምሬ አማስዬ የታሽኛው ምናልባት እንዲበስል ብዬ አዋሃድኩት ማለት ነው። ግን ቂጣ እንኳን አላገኘውም። የሚገርማችሁ በሁለተኛ ቀኑ እንዴት እንደበላው አላቅም። ሻሻሻ ነው የሚለው ሳማስለው ማለት ነው። እና እንጨት በንጹህ እንጨት የወጥ ያልሆነ እቃ ተጠቅማችሁ አማስሉት። እዛ ደግሞ በፌስታል እንደዚህ አድርጋችሁ በደንብ አየሩ እንዳይገባ ሌላም ነገር እንዳይገባባችሁ ሽፍን አድርጋችሁ አስቀምጡት። እኔ እንግዲህ መሬት ላይ ከኩሽናዬ ስር ፎጣና እንትን አድርጌ በስር ነው ያስቀመጥኩት ማለት ነው። ታቹ ላይ ጣውላ አስቀምጬበታለሁ። ያርጌ ሸፍኜ ነው ተውኩት ማለት ነውና እንግዲህ ሙሉ አሰራሩን ላሳያችሁ ከመጀመሪያው ማለት ነው። ከመጀመሪያው እንግዲህ እኔ እያዘጋጀሁ ነበር። እዚህ ጋር የቂጣ እህሎች አዘጋጅቻለሁ 4 አይነት የሚሆን ማለት ነው። እና እዚህ ጋር ደግሞ ገሾ አለኝ። ገሾውን ፈጭቼው ነው። ይሄ ፍሬሹን ገሾ እዩት። ይሄ እስከ እንጨቱ ያለው ገሾ ነው። እኔ ከኢትዮጵያ ሳስመጣ የተፈጨ ገሾ የተፈጨ ብቅል አላመጣም። ያልተፈጨ ገሾና ያልተፈጨ ብቅል ነው ማመጣው። ቅመምን ሳዘጋጅ የምታዩ ከሆነ ኦርጋኑን ይዤ መጥቼ ራሴን ማዘጋጀው እና እንደዛ ይሻላል። እንዲቆይልን የምንፈልገውን ያክል እየፈጨን ለጊዜው መጠቀም ይሻላል ብዬ ነው። እና ብቅሌን ገሾዬን ፈጭቼ ጨርሻለሁ። ብቅሌን ደግሞ እንደዚህ በትንሽ መፍጫ ቃዬ ማሽኔ ማለት ነው አዘጋጃለሁ ማለት ነው። ዛሬ ትንሽ ነው ጠላ፣ ብዙ አይደለም የምጠምቀው፣ ትንሽ ነው የምጠምቀው ለአውደ ዓመቴ ማለት ነው። እና ጊዜ የሌላችሁ ካላችሁ እንደኔ ዛሬ የመጀመሪያውን ክፍል እለቅላችኋለሁ። በሚቀጥለው ደግሞ ጠምቄ ያው ቅዳሜ ጠምቀዋለሁ ለአውደ ዓመቴ። እንግዲህ ቅዳሜ ስጠምቀው ደግሞ እሁድ ወይም ከአውደ ዓመት በኋላ የጠላውን ውጤት አሳያችኋለሁ ማለት ነው። ዋናው ግን ጥንስሱ ስለሆነ መጥመቁ ማንኛውም ሰው ሊጠምቀው ይችላል። እንዴት አድርጋችሁ እንደምትጠነስሱትና ቂጣውን ፕሮሰሱን ማየት የምትፈልጉ እንግዲህ ዛሬ ይሄው ለቅቄላችኋለሁ ማለት ነው። እንግዲህ ብቅሌን ነው ፈጨው። ብቅሌና ጎሾን የሚበቃኝን ያክል አዘጋጅቻለሁ። ጎሾው ትንሽ በዛ ቢል አሪፍ ነው። ጎሾውን በዛ አድርጌዋለሁ። ከዚህ ጋር እንግዲህ አሻሮ አለኝ። ይሄ የበቆሎ አሻሮ ነው። በቆሎ ቆልቼው ማለት ነው። ይሄን በቆሎ እጥብ ታደርጉትና ታጥቡትና እኔ እንግዲህ በአካባቢ ያገኘሁት ነው ከእርሻ ላይ ነግሬያቸዋለሁ በፊት። ከዛ ያገኘሁት ነው የበቆሎውን ማለት ነው። እዛ ይሄን በቆሎ አጥባችሁ በኦቭን ውስጥ እንደዚህ መቁላት ትችላላችሁ፣ ወይም በመጥበሻ መቁላት ትችላላችሁ። ገባ አድርጋችሁ ቁሉት። ምንም መንከራ ያስፈልጋችሁም፣ አጥባችሁ ብቻ መቁላት ነው ማለት ነው። ከዛ በእንደዚህ አይነት ማሽን ይፈጫል። እንደዚህ አሻሮ ይሆንላችኋል ማለት ነው። እንዲያርጌ ፈጨዋለሁ። ከነከራችሁት በጣም ጠንካራ ነው የሚሆን። አትንከሩት። ሳትነክሩት ዝም ብላችሁ ከቆላችሁት ግን በጣም ቀለል ያለ ነው የሚሆን። ማሽናችሁ ለመፍጨትም አይከብደውም ማለት ነው። ለመቆርጠም ለማለት አይከብድም ማለት ነው። ሲነከር ግን በጣም ትርር ይላል። አስቸጋሪ ነው በማሽን ለመፍጨት። ስለዚህ ሳትነክሩ አጥባችሁ ብቻ ቁሉት። ከቆላችሁ በኋላ በዚህ መልኩ መፍጨትና ለጠላ መጠቀም ትችላላችሁ ማለት ነው።
እና እንግዲህ እየተመለከታችሁ እስከ መጨረሻው ወገኖቼ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ሳምሪ ኩሽናን አበርቱኝ ወገኖቼ። እኔ ብዙ ፈጫለሁኝ እና እንግዲህ እናንተን ቂጣውን ደግሞ ያያችሁትን ያዘጋጀሁት 4 አይነት ዱቄት አለ እሱንም አረጋለሁ ማለት ነው። ይሄ ነው እንግዲህ በቆሎዬ። ይሄን በቆሎ ቆልተን እንደዚህ ፈጭ ነው ማለት ነው። አሻሮው ሽታው በሶ ነው የሚሸተው ስለሚገርማችሁ ማለት ነው። ይሄው እዚህ አድርገን ሸርከት አድርጋችሁ ፍጩት። ብዙ መላም የለበትም። ተጠላው አተላው እንዲጥር እንዲልልን ማለት ነው። እንዲፈላም ደግሞ አሪፍ ይሆንልናል። ይሄ ደግሞ እንግዲህ አጃ ነው። እዩት፣ ያስኩት አጃ ማለት ይሄ ኦት ሚል አጃው ማለት ነው። ይሄ አያችሁት? ይሄ ተፈጭቶ አጃው ማለት ነው። የአጃ ዱቄት ነው። በዛ በኩል ያለችው ደግሞ ይሄ ስንዴ ነው። እቺ ትንሽ የጤፍ ናት። የሚገርማችሁ እንትን ማሽላ መስሎኝ ነበር ያደረኩት። ጤፍ ናት ግን ችግር የለውም ብዬ ሆነ በኋላ አልመለስኩትም። ትንሽ ማሽላ እጨምርበታለሁ። ትንሽ የበቆሎ ዱቄትም ኖርማል ይሄ በቆሎውን ያያችሁትን በነጩ ፈጭቼ አርጌበታለሁ ማለት ነው። ትንሽ ማሽላውን ጨመርኩኝ። ትንሽ የጤፍ፣ ትንሽ የአጃ ሽርኩቱ አጃ 4 አይነት፣ ትንሽ የበቆሎ ከዛ ስንዴ ነጭ ስንዴ ዱቄት ማለት ነው። 4 አይነት ነው። ጠቅላላ ወደ 3 ኪሎ ከምናምን ይሆናል። ወደ 4 ኪሎ በሉት እና ከዚህ ከበቆሎ ይሄ ካሻሮ ጋር ወደ 4 ኪሎ ምናምን ይሆናል አንድ ላይ ማለት ነው። ከዛ በኋላ እንግዲህ እንዲያርግ ያደበላለኩ በኋላ ለብ ባለ ውሃ ትንሽዬ ባኪንግ ፓውደር ቀለል ያለ እንዲሆን እንትኑ ምንም አይነት ካሜራ ስለማንጠቀም ካሜራ አልተጠቀምም። ወዲያው የሚጋግረው ካሜራ ጨምራችሁም አብኩታችሁ አድራችሁም አሪፍ ነው። እንደዛም ይሆናል። ዛሬ ግን እኔ ባልና ሚስት የሚባለው መጠጣት ጠላ ነው የፈለኩት፣ ፈጥኖ ደራሹን ማለት ነው። እሱ ጠላ እንግዲህ ያለ ምንም ነገር ይኸው በቀላሉ ባለው ብቻ ይሁን ቂጣ ወዲያው ለውሳለሁ ወደ መጋገር ነው የሚሄደው ማለት ነው። ከዛ ጥጁትንም አብረን አንድ ላይ ቂጣውን አንድ ላይ ሁሉን አንድ ላይ አድርገን ክድንድን አድርገን ቀላቅለን እንተወዋለን ማለት ነው። እና በጣም ቀላል ነው። እዚህ ጋር እንግዲህ አወካለሁኝ እኔ እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ ወገኖቼ። ማቀርብላችሁ ነገር ደግሞ ካለ ለአውደ ዓመት አሳያችኋለሁ። ቅቤም አዘጋጃለሁ። አሁን የቅቤ ቪዲዮ ደግሞ ሰሞኑን እለቅላችኋለሁ ማለት ነው። ቆንጆ የቅቤ አነጣጠር ሁለገብ የሆነ ቅቤ አነጣጠር እለቅላችኋለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ግን አበርቱኝ ወገኖቼ። ጠፍታችሁብኛል፣ ባካችሁ ላይክ አድርጉልኝ፣ አበርቱኝ፣ ሞኔታይዝ እንዲሆን ተባበሩኝ ማለት ነው። ብዙ አይነት ቪዲዮዎች አሉ፣ ገብታችሁ ተማሩ። እኔንም የምታስተምሩኝ ነገር ካለ አስተምሩኝ እላችኋለሁ። እንግዲህ የጠላ ቂጣዬን በዚህ መልኩ ማሐከለኛ ቅጥነት አድርጌ ያቀጥነውና ያው በፒዛ መጋገሪያ አለች ሞጎጎ በምጣዴ ማለት ነው። ቀጠን እያረኩኝ እጋግረዋለሁ ማለት ነው። እና ሼር ላይክ እያደረጋችሁ አበርቱኝ ወገኖቼ። ሰብስክራይብ እያደረጋችሁ አበርቱኝ እላችኋለሁ። እንዳሳያችሁ የምትፈልጉት ነገር ካለ ደግሞ አሳያችኋለሁ። ይሄንን ይመስላል እንግዲህ። እዚህ በኋላ እንግዲህ እንዲያርግ ያቅጥኛዋለሁ። ወደ መጋገሩ ነው የምንሄደው ማለት ነው። አሁን ምጣዴን አደምቃለሁ። ምጣዴን አድምቄ እንግዲህ እዚች ጋር እጋግራለሁ ማለት ነው ወገኖቼ። እየቀነስኩኝ እጋግራለሁ። እንዲያርግ እንግዲህ ቀጠን እያረኩ ከተቻለ መልሼ እዚህ በደንብ ስለማያደርግልኝ ኦቭን ውስጥ ደግሞ አደርቀዋለሁ እንደገና ማለት ነው። ቆራርሼ ማለት ነው። በዚህ አወጣዋለሁ። ከዛ ደግሞ በኦቭን ውስጥ እያረኩኝ እንግዲህ እያንዳንዱን እጋግራለሁ።
እና ቆንጆ ጠላ ይሆንልናል። የምንበላው የምናውቀው እህል ስለሆነ አሪፍ ይሆንልናል ማለት ነው። እንዲህ ያረኩኝ እንግዲህ ጋግረዋለሁ እኔ። እዚህ ጋር እንግዲህ ላሳያችሁ። ይሄን ደግሞ በጎን እየፈጨው ነው ያለሁት። ቅድም ያሳየዋችሁን አሻሮ ብዙ አድርገዋለሁ ማለት ነው። እዩት። ይሄን ሁሉ እየፈጨው አዘጋጀዋለሁ ቂጣዬ እስከሚበስል ድረስ። አሪፍ ነው። የበቆሎ ጠላ በጣም አሪፍ ነው። የሚገርማችሁ በጣም መልኩን ያሳምርልናል። በጣም ቆንጆ ነው የሚያደርግልን። ይሄው መጀመሪያውን አወጣን ቂጣችን። የጠላ ቂጣ እንግዲህ በአገር ቤት እንበላ ነበረ። በሳት ስለሚያዘጋጁት እነሱ ደግሞ በእንጨት አድርገው ወዲያው ነው የሚያወጡት። እዚህ በጣም ትንሽ ከበድ ይለናል እውነት ለመናገር ይሸታል ቤቱ። እሱን በተለይ አሻሮ ምናምን ለመቁላት ኦብኔን አሁን ጠቁሮብኛል በዚህ ምክንያት ማለት ነው። ታች አረር አድርጌ ለመቁላት ምናምን ስለማስብ እና አሁን ይሄን ለማንኛውም እንደዚህ እንደገና ቆራርሰውና እያንዳንዷን አንዱን ቂጣ አንዴ አስገብቼ ደግሞ ኦቭን ላይ ትንሽ ደረቅ ነገር የማድረግ ሞክራለሁ ማለት ነው። አሁን ይሄ ለስላሳ ነው። ከሽ ሲል ነው አሪፍ ተሎ የሚፈላው ጠላውም ቆንጆ የሚሆንልን እንደዛ ሲሆን ነውና እንዲያርጌ እንግዲህ ኦቭኔ ውስጥ ቆርጬ ቂጣውን እንደገና ደግሞ ኦቭን ውስጥ አስገባዋለሁ ማለት ነው። ይሄን እንደዚህ ቃ አድርገዋለሁ ትንሽ ደረቅ ነገር እንዲሆን ማለት ነው። እንደዚህ ያወጣው እዛ ሁለተኛውም ይኸው እየደረሰ ነው። እዛ እንደዚህ ያደረግን እንግዲህ እንትን እንላለን። ይሄን ቂጣ እየገለበጥኩበት ነበረ። አሁን እዚህ ጋር መጀመሪያ እናጥነዋለን። እንጨት የራሱ የሆነ ማጠኛ ካላችሁ አሪፍ ነው። ከሌላችሁ ግን ልክ እንደኔ በገሾው ብቅልና ገሾ አድርጌ በራሱ አጥነዋለሁ ማለት ነው። እቺ ልክ እንደ በርሚል ናት የምጠቀምባት ድስቴ። እዛ ይሄን ወለዚህ ቁልቁል ድፍት አድርግና እናጥነዋለን። ሁሌ ነው የምጠብቅባት ጠላ በጣም ነው የምወዳት። ለድስትም እንደዚህ ለድግስም አንዳንዴ የሆነ ነገር እንሰራባታለን። ለጠላም አሪፍ ናት ማለት ነው። አያችሁት እየታጠነን ያለ አሁን እንደዚህ ሲሆን ትንሽ ቤቱ ልጆች በሌሉበት ሰዓት ቢሆን አሪፍ ነው። በሩን እየተፋፈቱ ለሁሉ ለቤት ውስጥ እንዳያስገቡባችሁ እንዲያርጌ እንግዲህ ወደ ራሱ መልሰውና ሰኩድን አድርጌ ተወዋለሁ። አሁን እንግዲህ ቂጣዬን ጨርሻለሁ። እኔ እዩት ቃ አድርጌ እንደገና እየቆረስኩ እንደገና ደግሞ ቃ እያደረኩኝ ጨርሻለሁ። አሻሮዬንም ቆልቼ ፈጭቼ ጨርሻለሁ። ጥቅልና ገሾዬን አዘጋጅቻለሁ። አሁን ይሄን አጥኛዋለሁ ባያችሁት መልኩ። አሁን ኖርማል ውሃ በጣም ቀዝቃዛ ያልሆነ በጣም ኖርማል ውሃ እናመጣና እንጨምራለን። ከዛ በኋላ ጥንስሳችንም ቂጣችንም አሻሯችንን አንድ ላይ እናደርገዋለን ማለት ነው። ኖርማል ውሃ እንጨምራለን። ይሄ የምታዩት ጥቆቁር ያለው ከገሾው ከቃው ውስጥ ያለው ቅድም ያጠንኩበት በቅልና ገሾ ነው ማለት ነው። ስለዚህ አይደፋም እዛው ነው የሚሆነው። አሁን እንግዲህ ከግማሽ ከፍ ያለ ትንሽ ሊሞላ ትንሽ የቀረው ገሾ በዚህ ኩባያ አደርጋለሁኝ። ዛሬ የምጠምቀው ብዙ አይደለም። ስለዚህ እንደምትጠምቁት ብዛት ነው መወሰን ያለባችሁ ገሾና ብቅሉ። ስለዚህ ገሾ ቢበዛ ይሻላል፣ ብቅሉ ደግሞ አነስ ቢል ይሻላል። አነስ ያለች ከግማሽም ያነሰች ገሾ ብቅል ተጠቀምኩ ማለት ነው። ብቅሉ ግን ገሾው ግን እንዳያችሁ ትንሽ በዛ ያለ ነው ማለት ነው። ከዛ እነዚህን እዛዚህ ላይ ውሃ እንጨምራለን የሚበቃንን ያክል። እዛ ምንም ጭንቀት የለም። ቂጣችን እንጨምራለን።
ቆራርሰን ያደረቅነውን ቆንጆ ሁሉ የተጋገረውን ቂጣ ጭምር እናደርጋለን። እዛ አሻሯችን ጨምራለን። እዩት፣ አሻሮ ይጨመራል። በቃ ብቅልና ጎሾ ገብቷል። አሁን ይሄን እንግዲህ ምናልባት መጨመር ከዚህም ያንሰኛን ካልኩ ደግሞ አሻሮ ማልማል ላይ እየከፈትኩኝ አሻሮ ሊሆን ይችላል፣ ሌሎች ነገሮች ሊሆን ይችላል። ተምርም ካላችሁ እዚሁ ላይ መጨመር ትችላላችሁ፣ ያሳምርላችኋል። በጣም መልኩንም አሪፍ ነው የሚያደርገው ተምር ማለት ነው። ይጨመራል እና ብቅልና ገሾ ማታገኙ በነገራችን ላይ እንዲሁ እንዳለ ራሱ ተምርና እንትን ጨምራችሁበት አሪፍ ይሆንላችኋል። ዘቢብ ተምር ጨምራችሁ ትንሽዬ የዳቦ ካሜራ ተጠቅማችሁ ብቅልና ገሾ ማታገኙ ማለት ነው ብተውት አሪፍ ጠላ ይሆንላችኋል ማለት ነው። ከዛም በኋላ እንግዲህ እንደዚህ አድርጌ አገናኝቼ ከድነውለው ይሄን ላስቲክ ይሄ ጥብቅ የሚለው የላስቲክ የምግብ መሸፈኛ ላስቲካችን ተጠቅመን በሱ በደንብ እንዲሸፈንልን እንደዚህ ዙሪያውን ሽፍን እናድርገዋለን፣ አየር እንዳያስገባብን ማለት ነው። የኔ እጄ አንዳንዴ ከጅም ነው መሰል ቶሎ ነው የሚፈላልኝ የሆነ ነገር እና እንዲያርጌ እንግዲህ ሽፍን ካደረኩት በኋላ እርግጠኛ ከሆን በኋላ እንከድነዋለን ማለት ነው። ክዳኑን የራሱን ክዳን ከዛ ደግሞ ጨርቅ ነገር ለበስ አድርጌ ከታች ነው ማስቀምጠው እኔ ማለት ነው። ታች መሬት ስር ጣውላ አድርጌ አስቀምጠዋለሁ። ሌላም ጨርቅ ጨምርበታለሁ። ከዛ በሁለተኛ ቀኑ በሶስተኛ ቀኑ ደግሞ ገብታችሁ ማየት ትችላላችሁ ከፍታችሁ ማለት ነው። ዛሬ እኔ ትንሽ አነስ ያለው ስለመሰለኝ ጨምሬበታለሁ አሻሮ ማለት ነው። እንደዚህ ፈጭቼ ብቅል አልኩኝ። ይሄ ኦትሚል የሚባለው አጃል አይደል? እዩት እንግዲህ ዛሬ በሁለተኛ ቀኑ ልከፍትና ላሳያችሁ ነው። ከፍቼው አላቅም። እንግዲህ ታሽን ያስቀመጥኩት እኔ መሬት ስር ጣውላ አርጌ አስቀምጨዋለሁ ማለት ነው። ሰው ልጅ የማይደርስበት ቦታ ላይ አስቀመጥኩት። ሽታው ገና ስከፍተው መጥቶ ነበር የሚገርመው። ከዛ እዩት እየፈላ ነው ያለው። የሚታያችሁ ከሆነ ቱክ 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 እያለ ወደ ታች ወደ ላይ እየወጣ ነው ያለው ማለት ነው። እዩት አያምርም? ይሄ እንግዲህ በሶስተኛ ቀኑ ማለት ነው። 2 ቀን አድሮ በሳልስቱ ነው የሚባል። አሁን ዛሬ አሻሮ ትንሽ አነሰው ብዬ ትንሽ አሻሮ ነገር ልጣልበት ብዬ የኦትሚል አጃውን ቆልቼ ብቻ እዚህ ላይ ጨምረዋለሁ እና እንዲያርጌ ይሄን በደንብ ባንድ እጄ እየቀረጽኩ ስለሆነ አይመቸኝም። አሁን በደንብ አገናኘዋለሁ። አጃዬን ጨምርና ይሄን አጃ ጨምሬ ይሄው ጨመርኩት። ይሄን እንግዲህ በደንብ አገናኝቼ መጣለው ማለት ነው። ሽታው እየወጣ ነው፣ ሽታው እየመጣ ነው። በጣም አሪፍ እንትን ነው የሆነልኝ ጠላ። ይሄት እንግዲህ ውፍረቱን ምንም አይነት ውሃ አልጨመርኩም እኔ። ቂጣው የት እንደገባ አይታወቅም፣ ብልት አድርጎታል በ2 ቀን ውስጥ ማለት ነው። እና እናንተ እንግዲህ እስከ ሳምንት እስከ ቅዳሜ ድረስ ዛሬ ብትጠምቁ እንደዚህ ብታበጠብጡት በማል 2 ቀን ላይ ሐሙስ ምናምን ላይ ከፍታችሁ አንዴ ደግሞ አይታችሁ አገላብጣችሁ ተውታላችሁ። ቅዳሜ ምን የመሰለ ቆንጆ ጠላ ይሆንላችኋል ማለት ነው ወገኖቼ። እንግዲህ ዛሬ ይህንን አሳይቻችኋለሁ ፓርት 1። ፓርት 2 ደግሞ ዋናው ጠላው ሲጠመቅ ደግሞ አሳያችኋለሁ ማለት ነው። ደህና ሁኑልኝ። ባይ ባይ።